የሚካኤል ክንፍ ላይ ተጽፎ የተገኘ የተባለው እኮ ጽሁፍ አስማት ሆኖ እኮ ነው ያገኘነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ቢስሚላህ እኮ ብሎ የሚጨርስ ደጋሚ መተተኛ የጉባኤ ቤት መምህር የቅኔ ቤት መምህር የተባሉት እኮ ሲያስተምሩን እኮ ነበረ። ይሄንን የት ያውቃል? አሁን እዚህ አሁን አንድ የገባ ጎረምሳ ተሳድቦ ነው የሚሄደው። እሱ ያኔ እናቱን ትኩስ እንጀራ ይበላ ነበር። እኔ ቆሎ ትምህርት ቤት አቁፋዳ ተሸክሜ በእንተ ስማ ለማርያም እያልን ስንዞር ማለት ነው። መተት፣ ድግምት፣ ጥንቆላ፣ አስማት፣ መስተፋቅር፣ አንደርብ የት ነው ያለው? አስማተኞች የት ነው ያሉት? ተደራጅተው የት ነው ያሉት? ኦርቶዶክስ ቤተክርስቲያን ነው ያሉት። እና በእነዚህ መጽሐፍቶች ኑ ተጠይቁ ተብሎ ሲባል አንጠይቅም። ገብርኤል ከሰይጣን ጋር ሲጣላ እመቤታችንን ይላል ድርሳነ ገብርኤል ላይ ማለት ነው ማርያምን ሰይጣን ሰደባት አሉ። ከዛ ገብርኤል መጣና ለምን እንደምትሰድባት ብሎ አለው። ከዛ ገብርኤል አነቀና ሰይጣንን ያዘው። ከዛ ዴጋ በዳቦ ብሎ የእግዚአብሔርን ስም ጠራበትና ዴጋ በዳቦ ማለት ይሄ የአምላክ ስም ነው። በመጽሐፍ አርጋኖ ላይ አሁንም እንደገና ምን ይላል? ማርያም ሰይጣን ባስደነገጣት ሰዓት ላይ ሰረኖስ ሰማርያ አለችና ሰይጣንን ብትለው ታውቃለች። የኦርቶዶክሷ ማርያም እንትነች ደጋሚ ናት። መጥቁል ማለት ነው። ትደግም ነበር እሷ ራሱ። መጽሐፋቸው ነው የሚናገረው። የጌታዬን እናት ለቀቅ ታደርጋላችሁ ስሟን። እችን የእናንተ መተተኛና ደጋሚ እንደ ደብተራ ደጋሚ የሆነችዋ ማርያምን እዛ ትይዛታለህ። የጌታዬን እናት የኢየሱስ ክርስቶስን እናት ግን ሰማርያ ምንድነው? ሰረኖስ ሰማርያ ሕያውታኤል ተርቡታኤል ጌል ቡኤል ዚኤል ብላ አለች። አንተ ስርዓት አይኖርም እንዴ? እናንተ ስርዓት አይኖራችሁም እንዴ? በጌታ እናት ላይ ነው የምታላግጠው። የማንንም መተተኛ አቢሾ ጠጥቶ የጠገበ ደብተራ የጻፈውን መጽሐፍ አምጥታችሁ ጣጣ ፀሐይ የሞክ እሱንም ማርያም እንደዚህ ያለች ምናምን ነገር ብላችሁ የምትሉት እፋለማችኋለሁ እኔ ፊት ለፊት ቆሜ ማለት ነው። ተርቡታኤል ሕያውታኤል ዚኤል ጊኤል ብኦል ብላ አለች። ገብርኤል ሰይጣንን ለማሸነፍ ምን ብሎ አለ? ዴጋ በዳቦ አይሻላችሁም? በአምባሻ ይሻላችኋል አይደል? ሞክሩት እስኪ በአምባሻ። ዲያጋ በዳቦ ለምን? ይሄ መተተኛ ተንኮለኛ ቄስ እኮ የጻፈው ነው። ገብርኤል ነው በዳቦ ሰይጣን የሚያሸንፍ? ዳቦ እየተወራወሩ በደረቀ ዳቦ እርግብግቢቱን እኮ ብሎ ደፋው ይለናል ታምረ ማርያም ላይ አንድ ቀልድ ስንሰማ ማለት ነው። አለ ይኸው መጽሐፉ ኔጋ ከ100 እስከ 150 ሺህ ብር ወጪ የተደረገበት መጽሐፍ ነው ቤቴ ውስጥ ያለው። የራሳችሁ መጽሐፍቶች በአንዱም አታመልጥ። ዲያጋ በዳቦ ይልልሃል። አሁን ድርሳነ ገብርኤል ላይ እነዚህን መጽሐፍቶች ጣዋት ለሰይጣን መከላከያ ብለህ ታነባቸዋለህ። ከበረከታቸው ሱታፌ ለመሳተፍ ብለህ ትላለህ። እዚህ መተህ ጴንጤ ሲጠይቃ አይ እኛ እነሱ ለመከራከሪያነት አይደለም። ታዲያ ለምን እንደምታውሏቸው? ለጸሎት ለትምህርት አይደል? የጻድቁን በረከት ለመሳተፍና ከጻድቁ ደግሞ ትምህርት ለመውሰድ የህይወት ምስክርነታቸውን ለመውሰድ ብለህ ትላለህ። ኦኬ፣ ከሱ አንዱ ታምረ ማርያም ያ የማርያም ነገር እናንተ ቤት ከእግዚአብሔርም በላይ ስለሆነች ማለት ነው። ኦኬ፣ ባፍ አይ ከጌታ የሚበልጥ የለም አንድዬ መድዬ ትላለህ። እውነት ነው። አንድዬ ጌታ ማለት ነው። መድዬ መድኃኒዓለም ማለት ነው። አንድዬ መድዬ ጥሩ ነው፣ ግን በደንብ እንደ ሎተሪ ትኬት ሳትፋቁም እንደዚሁ ታስታውቃለህ። ማርያም ካልገባችበት ነገሩ አይጣፍጥም። እናንተ ቤት በየትኛውም ስብከት ትገባለች እና ታምረ ማርያም የሚባል ነገረ ማርያም፣ ራእይ ማርያም፣ ድርሳነ ማርያም፣ ውዳሴ ማርያም የሚባል አንድ መዓት ዘርዓ ያዕቆብ የሚባል ክፉ ሰውዬ በአቢሾ በደነዘዙ ሰዎች ያጻፈው መጽሐፍት አለ። እርስ በርሱ እንደ ደጋ በግ የሚዋጋ ማለት ነው። ታምረ ማርያም ላይ ራሱ የጌታን እናት ባህሪ ሲነግሩ እንዲህ ብለው አሉን። ይህን ተናግሬ ልስጣቸው እዚህ ብዙ እንግዶች ስለገቡ። የጌታ እናት ባህሪ በኢትዮጵያ ኦርቶዶክስ ቤተክርስቲያን ትርክት ታምረ ማርያም ላይ መጽሐፉን እንዳለን የበላሁት እኮ አልኩ ብራዘር። መጽሐፍቶቻችሁን ይኸውልህ ጥርስ ከምላሱ እያወጣው ያላነበብኳቸው መጽሐፍቶች
ገና ያላስመጣቸው ካልሆነ በስተቀር እዚህ እጄ ላይ ያሉት ከ190% ያነበብኳቸው ናቸው። ያነበብኩትን ያቀለምኩበትን ቦታ ብታይ ኮተን አውልቀህ ትሮጣለህ። እና ምን ይላል ታምረ ማርያም ላይ የጌታ እናት ባህሪን ሲነግሩን ርህርህት ናት አሉ። ጥሩ ጻድቅ ሴት እንደመሆኗ መጠን እውነት ነው። ከዚሁ ርህራሄ የተነሳ ታምረ ማርያም ታምር 71 ላይ በ1985 ዓ.ም በተተረጎመው ላይ አራቱ ትልልቅ ታምረ ማርያም እጄ ላይ ስላለ አሁን በ1985 ዓ.ም የተተረጎመው ላይ ያለውን የምነግርህ ታምር 71ኛው ታምር ላይ ከዕለታት አንድ ቀን ሴቶች ውሃ ሊቀዱ በዚያ በምንጮ አካባቢ ተሰበሰቡ። እመቤታችንም ውሃ ልትቀዳ በዛ ሄደች። የገሊላ ሴቶች ልማዳቸው እንዲህ ነበርና ይልልሃል። ይሄ ተረታም ትውልድ ኦኬ። ውሃ ልትቀዳ ሄደች። እሺ አሳጥሩት እና ስትሄድ እዛ አንድ ውሻ ነበረ እና ያ ውሻ ውሃ እንዲያጠጡት ሲከጅል ሴቶቹ እዛ ያሉት አባረሩት እና እመቤታችን ባዘች ጊዜ ግን አዘነችለት። ከዛ ጫማዋን አውልቃ ይላል። ጫማው ግማሹ የኮንጎ ነው ይላል፣ ግማሹ የወርቅ ነው ይላል። ወርቅ ጫማ የላትም ብራዘር ሲጀምር፣ ምክንያቱም ድሃ ቤተሰብ ነች። ድሃ መሆኗን ደግሞ ኤርምያስ አይደል የሚተናገረው? ይወድ ስዋ መላእክት ላይ ከድሃ ቤት አደረ ይላል። ይወድ ስዋ መላእክት ለማርያም ብሎ በሚለው ክፍል ላይ ከድሃ ቤት ከሚስኪን ቤት አደረ ይላል። እና ድሃ ስለሆነች ጮኛም እንትን ምንድነው እንጨት ጠራቢ እንጂ የወርቅ አንጣሪ አልነበረም። ዳር ትይዛለህ ስልህ እና እዛ በወርቅ ጫማዋ ጠጣች ብሎ የሚል በቀን የትምህርት ቤት የሚተረክ ትርክት አለ። ተወሱን እርሳው። እሺ ውሃ ጠጣች፣ በወርቅ ጫማ የሚሆን በብር ብቻ ውሃ ጠጣች ውሻውን። ይህንን እንዴት እንየው? በመጽሐፈ ምሳሌ ላይ የእግዚአብሔር ቃል ሲነግረን የጻድቅ ነፍስ ለእንስሳ ይራራል ይላል። እሰየው። ስለዚህ የጌታ የእናት ማርያም ጻድቅ ስለሆነች ለውሻው ራራችለት ማለት ነው። አዎ። ስለዚህ ውሻውን ውሃ ብታጠጣ አይገርምም። የርኅራኄ አምላክ ከእሷ ስለተወለደ እሷም ከልጇ የተካፈለችው ርኅራኄ ያለና ለእንስሳ ራራች ማለት ነው። እና ውሃ ጠጣችው፣ ደግ አደረገች። ቴንክ እግዚአብሔር ይባርካት። በጣም ግሩም ነው፣ ድንቅ ነው ብለን ባህሪዋን በዚህ ነገሩ ሩሩ ነች ለማለት ነው። እሺ ቴንክ ኦኬ። 72ኛውን ታምር ስትገልጥ እዛው ጋር 71 ላይ ነው ብሎ የሚለው 72ኛውን ታምር ስትገልጥ ግን አንድ ጎረምሳ ነበር። እመቤታችንን በልቡ ጣዕሟና ፍቅሯን አሳድራበት ተወደው ነበር ምናምን ነገር ይላል ተረቱ ሲጀምር። እና አገኛትና ከየት እንደመጣች ጠይቃት ማርያምን። እና ከየት እንደመጣች ነገረችው። ይሄ የነገርኩህን ሚስጥሬ ለማንም እንዳትናገር ብላ አለችው። እና እሱ ደግሞ አላስችላለውና ከሷ ከተለየ በኋላ ወደ አንድ ሀገረ ገዢ በሄደ ሰዓት ላይ ባገኘኋት ሰዓት አንዲት ቆንጅዬ ሴት ፊቷ እንደ ፀሐይ ሲያበራ አየኋት እና እንደዚህና እንደዚህ ብላ አለችኝ ብሎ ማርያም የነገረችው ሚስጥር ለዛ ለአገረ ገዢው ነገረው ይላል። ማርያም እንዳትነገር ሚስጥሩ በእኔና ባንተ። ሚስጥሩ ደግሞ የተባለው አምላክ ሰው የሆነው ስግው ቃልን ወልጀዋለሁኝ በግብፅ ሀገር እንዳለች አይነት ነገር በስደት እያለች እንደተናገረችው አድርጎ ነው ታሪኩ የምናገረው። እና እንዳትናገር ብላው ነበረ። እሱ ሄዶ አላስችላለውና ተናገረ። እሺ ነው ማለት ያለብህ አንተ። እና ተናገረ። ከዛ ያ ንጉሥ ደግሞ እቺ ሴት ወዳለችበት ልታደርሰኝ ትችላለህ ወይ ብሎ ሲለው እየመራው ይዞት መጥቶ እመቤታችን ባለችበት አደረሰው ይላል። ከዛ ማርያም ደግሞ አትንገር ብዬ ለሌላ ሰው የነገርኩን ሚስጥር የነገርክብኝ ብላ በዛ ጎረምሳ ላይ ትቆጣበታለች። ከዛ ፈረደችበት። ከዛ ረገመችው። ከዛ መልኩን ወደ ውሻ ቀየረችው ይላል ታምር 72 ላይ። ታምር 71 ላይ ለእንስሳ ለውሻ ራርታ ውሃ ያጠጣች የተባለችዋ ታምር 72 ላይ እግዚአብሔር በመልኩና በአምሳሉ የፈጠረውን ሰው ረግማ ወደ ውሻ ቀየረች ይላል። የኦርቶዶክስ ማርያም ለውሻ ታዝናለች። በእግዚአብሔር መልክና አምሳል የተፈጠረውን ግን በስላሴ አርአያና መልክ የተፈጠረውን ጌታችን ኢየሱስ ክርስቶስ የሞተለተውን ግን እንደ በለዓም እየተራገመች ወደ ውሻነት ትቀይራለች። የኦርቶዶክስ ማርያም ጠባያዋ እንዲህ ነው። የጌታ ይስናት እዚህ ሁለቱም ተረት ውስጥ የለችበትም። እየሰማህ ነው ወገኔ? ከኦርቶዶክስ ተረት ልጆቻችሁን ጠብቁ። አሁን እዚህ ውሻ አዝና ውሃ ጠጣች ብለው ያሉን ጉድ ነው። ሰየው ታዲያ ምን እንዴ? በቃ ጻድቅ ሴት ስለነበረች ብለን በመጽሐፈ ምሳሌ ላይ ቃል በቃል ይናገራል። የጻድቅ ነፍስ ለእንስሳ እንኳን ይራራል ይላል። ስለዚህ ለውሻው ራርታ ውሃ ብታጠጣው አይገርምም። ጻድቅ ሴት ናትና ማለት ነው።
ጻድቅ ሴት ናትና ብትራራ አይገርምም። ይበል እሰየው የሚያስብል ነው። እንዴት ታዲያ ለውሻ የራራች እናት ሚስጥሬ ናት? ምን ሚስጥር ነው አሁን ይሄ? አይታወቅም እንዴ? በግብፅ በረሃ ሳለች መልአኩ ከእሷ እንደሚወለድ ነግሯት ወልዳ አይደል የመጣችው? አትንገርብኝ ብላ ስላለችው የኦርቶዶክሷ ማርያም በግብፅ ሀገር በስደት በነበረችበት ሳለ ላይ የግብፃውያን ሴቶች ሁሉ ተሰብስበው ሲናገሯት፣ በተለይ አንዲት ኮቲባ የምትባል ሴትዮ እመቤታችን ማርያምን ሰደበቻት ይላል። ሙልጭ አርጋ ከፍ ዝቅ አርጋ በኢትዮጵያውያን አባባል እስከ ዶቃ ማሰሪያ እንደሚባል ሰደበቻት ይላል ተአምሩ ሲናገር። እዛ እመቤታችን ማርያም ተቆጣች። ነው አልተቆጣችም። እቺ ኮቲባ ተባለችዋ ሴትዮ እንደዚህ መሳደብ ብቻ ሳይሆን ከእመቤታችን እጅ ላይ ሕፃኑን መድኃኔዓለምን ወስዳ አነሳችውና ከአቧራ ጋር ቀላቀለችው፣ ፍርጥ አደረገችው ይላል። ኮቲባ ወይዘሮ ኮቲባ ማለት ነው። ማርያም ይሄ ሁሉ ሲሆን እያየች ነው። ከዛ እንደውም ሕፃኑ ሲያለቅስ ዮሴፍ ሊያነሳው ሲል ይላል። ይኸውልህ የ1700 ዓመት ታሪክ እንዲህ አይነት ተረታ ተረት ነው የሚሰበከው። እና ዮሴፍ ሕፃኑ ኢየሱስ ሲያለቅስ አንስታ ነው ፍርጥ አደረገችው። ሕፃን ልጅ ማለት ነው። የ2 ዓመት ሕፃን ልጅ ሆኖ ተሰደደ ተብሎ የሚባለው እና ተቀበለችና ከዛ እናታችን እመቤታችን ቆማ ታለቅስ ነበር። አትከላከልም እንዴ? በጥፊ አተላተም ልጅ ላይ ቀልዳለ እንዴ? የትኛው እናት ነው ልጁ ሲወረወርበት ቆማ እሷ እንትን ነበረ? ያው ርህርት እንደመሆኑ አመጣን እኮ ብሎ ሊለው ማለት ነው። እንዴት ነው አንድ ወላጅ እናት ልጇን ከላዋ ላይ ተቀብላ ወይዘሮ ኮቲባ የምትባል የጠገበች ሴትዮ ስትወረውረው፣ ተረታችሁ ገና እዚህ ጋር ነው የሚፈርሰው። ስትወረውረው ማርያም ምንም አትታገልም። ከዛ ምን አለች? ዮሴፍ ሕፃኑ ኢየሱስ ምርር ብሎ አለቀሰ፣ አቧራ ላይ እዛ እየተንደፋደፈ እማዬ 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 ድረሽልኝ እያለ ማለት ነው። እዛ እንዲህ ነው አየህ፣ እንዲህ ነው የሚያሳንሱት በዚህ ነውረኛ በሆነ ጽሑፋቸው ማለት ነው። ከዛ ዮሴፍ አዘንና ሊያነሳው ሲል እመቤታችን ማርያም ተው ታምሩን ይግለጥ ብላ አለችው ይላል። ከዛ ታምሩን ገለጠ። ሲገልጥ ወዲያውኑ ወይዘሮ ኮቲባ ወዲያውኑ እሷና እሷ ብቻ አይደሉም ልጆቿ፣ ቤተሰቦቿ፣ የእናቷ የአባቷ ጎሳ ሁሉ በሙሉ ወደ ጦጣ ጉሬዛ ዝንጀሮ እየሆኑ እንደ ጉሬዛና እንደ ጦጣ እየዘለሉ እየጮሁ ከቤታቸው እየወጡ ወደ ጫካ ገቡ። በእውነት በዚህ ቤተክርስቲያን መኖር ለኛ እኮ እንዴት ልንቀበሰላችሁ ይላል። ይመጣና ማለት ነው መድኃኔዓለም ያስመለጠ ነው ብዬ የምልህ ከኦርቶዶክስ ተረት ይሄ ተጽፎ ተገኝቷል የትም። ስለዚህ መድኃኔዓለም ከሰማይ ወርዶ በግብፅ ሀገር ሲሸሽ ከእናቱ ጋራ በመልኩና በአምሳሉ የፈጠረውን በመስቀል ማነው በዛ ኮቲባ የምትባል ሴትዮ ሳታቅ ስለወረወረችው ኢየሱስ ረገማቸውና ወደ ጦጣ ወደ ዝንጀሮ ወደ ከርከሮነት ተቀይረው ወደ ጫካ ገቡ ይላል። እኔም መልክ ኦርቶዶክሳውያን ወገኖቼ እነዛስ በመስቀል ላይ አውቀው የሰቀሉት እያወቁ ማለት ነው። አንዳንዶቹ እያወቁ አንዳንዶቹ ግን ሳያውቁ የታ እንዳለው እነዛ የቸነከሩትስ ወደ ከርከሮ ወደ ጃርት አልተቀየሩ? ለነሱ ምሕረትና ርኅራሄን ያደረገ የሚያደርጉትን አያውቁምና ይቅር በላቸው ብሎ ያለ ጌታ እንዴት ገና ምንም የማታውቅ አንድ ግብፃዊ ሴትዮ እንደዚህ ያደረገች ተብሎ ወደ ጃርትና ወደ ከርከሮ? ለምንድን ነው ይሄን ብለው የሚሉት? ለማስፈራራት ነው። እኔ መች አጣሁት ብራዘር፣ ቤቴ እኮ ነው ያደግኩበት ቤት ነው። መች አጣሁት? የኦርቶዶክስን ሙድ መች አጣሁት? ህዝብን በማስፈራራት ለመያዝ ነው ማለት። ከዛ ይጀምርልሃል፣ በቃ ይቀጥሉልሃል። ተያ በኋላ ይልልሃል የእመቤታችን ቸርነቷ በዚህ ብቻ የሚያበቃ አይደለም ብሎ ማለት ነው። የእመቤታችን ፍቅሯ በውስጣቸው ያደሩ ሰዎች እንደነ ቅዱስ ዮሐንስ አፈወርቅ አይነቶቹ ብልት ይስሙ ነበር፣ ብልት ይልሱ ነበር ይላል። የሴት ብልት ይስሙ ነበር፣ የሴት ብልት ይልሱ ነበር ይላል። ይህንን ታምር አድራጊዋ ማናት? ማርያም የጌታችን እናት። ፈርዶባት እንበል መቼ አንተ የኔና አንተ እናት እንኳን እንደዚህ አይነት ነውረኛ ነገር አያስደርጉም። እንኳን የጌታዬ እናት በጣም ይገርምች። የኦርቶዶክስ ማርያም ተባሉ ታምረ ማርያም ላይ የወንድ ብልት አትወድም ቁረጡ ትላለች። ጌታ ምስክሬ የተጻፈ እኮ ነው ብዬ የሴት ብልት ደግሞ ሳሙ ትላለች። የሴቱን ታስማለች፣ የወንዱን የኛን ልታስመደምድ ማለት ነው። ድራሿን ነው ማጠፋው። የጌታዬ እናት አይደለችም እቺ
አውሬ ናት። የወንዶቹን ቁረጡ ትላለች፣ ሰለቧቸው እያልስ ማለት ነው። የሴቱን ግን ሳሙ። እቺ ናቶ የጌታ እናት ማርያም፣ እቺ ናቶ የኢየሱስ ክርስቶስ እናት ማርያም። እቺ ናቶ እንዲህ አይነት ባህሪ ነው ያላት። እንዲህ አይነት ነውራም ነገር ነው የምታደርገው። የወንዶቹን ስታገኙ ቁረጡ። በጦርነቱ ሰዎች ገብተው ሲገዳደሉ እስላሙን ሰውዬ ለመግደል ልቦናችንን ያነሳሳች ማርያም እንደሆነች አወቅን ይላል ታምረ ማርያም። የመጣችሁት ኤርሚያስ ጋር ነው። ተናገር እውነቱን። ኤርሚያስ አበበ እባላለሁ። ያልተጻፈ የለም። አሳይ ብለህ ብትል ሳትለኝም ለትውልዱ ሳሳይ ነበር። የጌታችን እናት ማርያም አይደለችም። በኦርቶዶክስ በስዕሏ ላይ የተገለጠችው እቺ አውሬ ናት። ገና ሲጀምር ልንገራችሁ፣ ሕፃን ሆኖ ኢየሱስን ሁል ጊዜ አሳንሶ ማሳየት፣ እሷን ግን አግዙፎ ለማሳየት የማርያም ፎቶ ብለው ይለጥፋሉ። ምን ነው ያደገው ኢየሱስ አይታይ እናንተ ቤት? የ12 ዓመት እንኳን ሆኖት ወደ ፋሲካ ወደ ኢየሩሳሌም በሄደ ሰዓት ላይ ከእናቱ ከማርያምና ከዮሴፍ ጋር ለምን በዛ ሰዓት እንኳን ያለውን ፎቶ አታመጡትም? ያደገ ኢየሱስ አይደለም የሚታየው። ይታያችሁ። በአባቱ እቅፍ ያለ ሕፃን ልጅ ነው። በእናቱ እቅፍ ያለ ሕፃን ልጅ፣ በአባቱ እቅፍ ያለው ግን እውነተኛ ሞትን ድል አድርጎ የ2000 በኢትዮጵያ ዘመን አቆጣጠር 2018 ዓመት ዕድሜ የሞላው አምላክ ሰው በአብ ቀኝ አለ። አሁን ቻለው። እንግዲህ እውነቱን ስነግርህ በህይወት ያለ ለዘላለም በህይወት ይኖራልና ተብሎ ስለተጻፈ ሞት ይዘው ዘንድ ስላልተቻለው አሁን በአባቱ ቀኝ ዕድሜው በኢትዮጵያ ካላንደር አቆጣጠር 2018 ዓመት የሞላው አምላክ ሰው የገሊላው ኢየሱስ በሰማያት አለ። አሁን በአባቱ ቀኝ አለ። ዕድሜው 2018 የሞላ በማርያም እቅፍ ላይ የማያድግ ከርሞ ጥጃ የሚባል ጭባ ሕፃን ልጅ አዝላ ሁሉ ቀን አቅፋ ሁሉ ቀን ያሳዩናል። ምንድነው ትምህርታቸው? በዚህ ውስጥ ሊያሳዩን የፈለጉት ማርያምን ትልቅ አድርጎ እሱን ሁሉ ቀን ሕፃን አድርጎ ማሳየት፣ ሁሉ ቀን ከሷ ትከሻ ላይ የማይወርድ ዶክተር ዘሪሁን ሙላት አውሮፓ ተጋብዞ ሄዶ አይዶል ሲውሪና የት ነው ተጋብዞ ሄዶ እንዴ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ቅፍም ላይማ አይወርድም ለምን ይወርዳል ብሎ አለ። አየህ፣ እሱ በነጋ በጠባ ሲወጣ ዝንብ የምታራበት ስዕል እዛ ግድግዳው ላይ ለጥፈዋል። የማርያም ስዕል ተብሎ የተባለው በቃ ለእሱ ማርያም ማለት ያቺ ሴትዮ ነች። ሲወጣ ሲገባ የሚያያት ሸረሪት የጠገበች ጭስ የጠገበች ሴትዮ ማለት ነው። ፎቶ ኢየሱስ ተብሎ ሲባል ያ እሷ ያቀፈችው ሕፃን ነው የሚያየው። እና ከእናቱ ቅፍ ላይ እንዴት ይወርዳል ይላል። ወነበረ በየማነ አቡሁስ ብሎ ያለው ቃል በአባቱ ቀኝ ተቀመጠ ብሎ የሚለው እኛን በአባቱ ቀኝ በእግዚአብሔር አብ ቀኝ የተቀመጠውን ኢየሱስ ክርስቶስን መድኃኒታችንን እንጂ የምናውቀው በእናቱ እቅፍና ጭን ላይ የተቀመጠ ከርሞ ጥጃ የሆነ የማያድግ ሕፃን ልጅ የታቀፈችውን ቀደ ለከሰል ማቀጣጠያ አውለው እንደ እናት ወለደችው፣ እንደ እናት አጥብተዋለች፣ እንደ እናት አሳድገዋለች፣ እንደ እናት ከእሷ ጋር ነበረ፣ ለአገልግሎት ኖረ። 33 ዓመት በምድር በነበረበት ሰዓት ላይ ከቤተሰቡ ጋር ነበር፣ ይታዘዛቸውም ነበር ይላል። ታዟታል። ልጇ ነው፣ ምንም ጥርጥር የለውም። ሞትን ድል አድርጎ ተነሳ። ከሙታን እንደተነሳ አዩ። ወደ ሰማይ ሲያርግ አዩ። መላእክት ነገሯቸው። በአባቱ ቀኝ ተቀመጠ ብለው ሐዋርያቱ ጻፉ። አሁንም የኦርቶዶክስ ምን ይላል? በእናቱ ቅፍና ጭን ላይ ነው ያለ። እንግዳው ቀደው ጣለው አልኩ። እሱን ነገር ይኸው ከሚቀዱና ከሚጨመድዱ ሰው እጅ እንኳን ራሷ ልታድን አልቻለችም። ለስዕሏ ስገዱ፣ ለስዕሏ ያልሰገደ ከቆመበት ስፍራ ይጥፋ ብሎ የሚያላዝን ትውልድ ሁሉ አላዳናትም። እሷም ራሷን አላዳነችም። ካርቶን ነው። ካኑማ ብራዘር፣ ይሄው ነው እውነቱ። ካርቶን ነው። ስዕል ነው። ወረቀት ነው። ምን ነው የሚያድግ ኢየሱስ ሁሌ አይታይም። በዘመናት መካከል ይታያችሁ። ቤታቸው ይሰቅላሉ፣ መኪና ላይ ያደርጋሉ ምናምን ነገር ማለት በየዋሌቱ ሁሉ ይዞራል። ዋሌቱ ውስጥ አድርጎ ያው ፈሱን ሲፈሳባት የሚውል ስዕል ማለት ነው። ዋሌቱ ውስጥ አድርገህ ያድኑኛል ብለህ ያልከው ስዕል ያው ጂንስ ሱሪ ውስጥ አድርገህ ጨርቅ ሱሪ ውስጥ አድርገህ በመንገድ ስትሄድ ፈስህን እያንዛረቅክበት የምትሄደው ማለት ነው።
ቤት ጣጣን ታጥንለታለህ። በስትሄድ ደግሞ ፈሰን እየፈሳበት ምትሄድ አያድኑም። ማዳን የበጉ ነው። ማዳን ከቅድስት ድንግል ማርያም ሰው ሆኖ የተወለደው እሱ አምላክ ሰው ስግው ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ የዘላለም አዳኝና ንጉሥ አምላክ ነው። ጴንጤ ነው ኢየሱስ ጌታ ነው እያለ የሚሰብከው በየአደባባዩ። ኦርቶዶክስ አይሰብኩም፣ ዝም በል ይለዋል። ጌታ ነው እኮ ማለት አምላክ ነው ማለት ነው። አምላክነቱን አዳኝነቱን እኛንን የምናገረው። ኦርቶዶክሳውያኑ ዝም በል ይለዋል፣ ያሳድዱሃል፣ ይቃወመዋል፣ ይሰድበዋል፣ ይረግመዋል፣ ይደበድበዋል፣ ያሳድዱሃል። ለምን? ስላላወቁት። ቢያውቁት ኖሮ የእግዚአብሔር ልጅ ተቀበሉ ብላ ቲያትር ቤት ስትናገር የትኛውን ቦታ ላይ ይነሳ? አይ በፍጹም አሉ። ማርያም ማርያም